እሺ ተመልካቾች እንዴት ናችሁ? ሰሞኑን የዓለም የኢኮኖሚ ፎረም ስብሰባ ተከናውኗል ከጃንዋሪ 19 እስከ 23 ድረስ ለአምስት ቀናቶች እና ብዙ መነጋገሪያው የወርልድ ኢኮኖሚ ፎረም ላይ የነበሩ ሀሳቦች ናቸው መሪዎች ይናገሩት የነበረው። ስለዚህ ይህን አጓጊ የሚያደርገው ለምንድን ነው? ወርልድ ኢኮኖሚ ፎረም በየዓመቱ ለምንድን ነው አጓጊ የሚያደርጉ ስብሰባውን የሚለውን የተወሰነ ሀሳብ ልሰጣችሁ ይፈልጋሉ። ሲጀምር ራሱ ወርልድ ኢኮኖሚ ፎረም የሚባለው ድርጅት ማን ነው የሚለውንም ትንሽ ሀሳብ ብናወራበት መጥፎ አይደለም። እንግዲህ ድርጅቱ የተቋቋመው በአንድ ኢኮኖሚስት ነው። የጀርመን ኢኮኖሚክስት ዶክተር አለ ክላውስ ሽዋብ የሚባል አሁንም በሕይወት አለ። 87 ዓመቱ ነው። ይሄ ተምኔል ላይ የምትመለከቱት ጀርመናዊ ኢኮኖሚስት ማለት ነው እና ጀርመናዊ ኢኮኖሚስት ነው። ግን በ1971 በስዊዘርላንድ ውስጥ አንድ ኤንጂኦ አቋቋመ። ወርልድ ኢኮኖሚ ፎረም የሚባለው በዛን ጊዜ ግን ኢሮፒያን ማኔጅመንት ፎረም ነበር ይባል የነበረው እና ሀሳቡ ምንድን ነበር የነበረው? በቃ የአውሮፓ ሀገራቶች የአስተዳደር ልምድ እንዲካፈሉበት አጋርነት እንዲፈጥሩ በማሰብ ነው ያቋቋመው እና ኤንጂኦ ነው እና የቢዝነስ መሪዎች አንድ ላይ ለማሰባሰብ ያለመ ነበር እና ጥያቄ ሊነሳል። ጀርመናዊ ሆኖ ለምንድን ነው ስዊዘርላንድ ዳቮስ ሄዶ የከፈተው? ዋና ቢሮውን በስዊዘርላንድ ጄኔቭ ነው። ለምንድን ነው እዛ የከፈተው የሚል ጥያቄ ሊመጣ ይችላል። እንግዲህ በ1970ዎቹ አካባቢ ላይ የቀዝቃዛው ዓለም ጦርነት ወቅት ስለሆነ በቃ ጀርመን በገለልተኝነት የምትታይበት ወቅት አልነበረም። ስዊዘርላንድ ግን እስካሁንም ድረስ በገለልተኝነት ነው የምትታወቀው እና የዓለም ሀገራቶችን ማቀፍ ትችላለች ብሎ ስላሰበ ደግሞ ከስዊዘርላንድ ተቋማቶች ጋር ቅርብ ስለነበረ ለገለልተኝነትና ለታማኒነት ሲል ነው በስዊዘርላንድ ያቋቋሙ እና ከስዊዝ ድርጅቶች ጋር ብዙ ሰርቷል። ደግሞ ስዊዘርላንድ በጣም ጥሩ ሕግ ያላት ነች። የተረጋጋ መንግስት ያለበት ነው። ደግሞ በቃ የሚተነበይና በቃ ጥሩ የሚባል የቁጥጥር ሬጉሌሽን ስርዓት ያለበት ነው። ስለዚህ ይሄ በቀላሉ በቃ ተቋማቶች፣ መንግስታት በቃ በቀላሉ በአጋርነት እና በስፖንሰር እንዲያግዙት ሊያደርግ የሚችል መሆኑን በማመን በስዊዘርላንድ እንዲቋቋም አድርጓል። ምክንያቱም የፖለቲካ ሴንተር አይደለችም። አሁን እንደ በርሊን እንደ ፓሪስ በዛ ወቅት ላይ በ1970ዎቹ አካባቢ ላይ ገና ከሁለተኛው ዓለም ጦርነት ከተጠናቀቀ ገና 20 ምናምን ዓመቱ ነው። ለዛ ነው ያቋቋመው። ግን ሲያቋቁመው ዩሮፒያን ማኔጅመንት ፎረም በሚል አቋቋመው በ1971 ክላውስ ሽዋብ በሚባለው ኢኮኖሚስት ማለት ነው። ነገር ግን ትንሽ እየቆየ ዓለም አቀፍ መሆን አለበት፣ በቃ ዓለምን መወከል አለበት፣ ከአውሮፓ የዘለለ ቢዝነስ መቃኘት አለበት በሚል ካቋቋመው ከተወሰነ ዓመት በኋላ በ1987 ጀምሮ ደግሞ ወርልድ ኢኮኖሚ ፎረም የሚባለውን ስም አገኘ። አሁን ያለውን ስም አሁን እንኳን 2026 ላይ በጣም በብዙ እየተጠበቀ ውይይት የሚደረግበት ነው። ስለዚህ ወርልድ ኢኮኖሚ ፎረም የሚለውን ከ1987 ጀምሮ ነው የሰየመው። እንግዲህ ይሄ በጣም ብዙ ዓላማዎች አሉት። አሁን በጣም ትልቅ ድርጅት ነው የወርልድ ኢኮኖሚ ፎረም የሚባለው። አሁንም ድረስ በኤንጂኦነት ያለ ነው፣ ግን ገቢዎች አሉት። 2005 እንኳን የነበረው ገቢ ወደ $469 ሚሊዮን ነው። ግን ሀገራቶች የሚከፍሉት የአባልነት ክፍያ አለ። እንደ መንደር ቁጠሩት። አሁን እንደ ባዛር እንደዛ ነው እኔ ማስበው። ስመለከት ዜናዎቹንም ስመለከት እንደዛ ነው። በቃ ዳቮስ ከተማ በጣም ጸጥ ያለ ከተማ ነው። ለውይይት በጣም የሚሆን ከተማ ነው። ስለዚህ ብዙ ሀገራቶችን የሚወክል ክፍሎች ይኖራሉ። በቃ ዲስከሽን ለማድረግ በጣም ብዙ ዲስከሽኖች ነው የሚከናወኑት እዛ። ብዙ ሀገራቶች ይገናኛሉ፣ መሪዎች ይገናኛሉ። ስለዚህ ዲስከስ የሚያደርጉበት የራሳቸው ሴንተር ይዘው ውይይት የሚደረጉበት እና ውይይቱን ፋሲሊቴት የማድረግ ነው የነሱ ሀሳብ። ስለዚህ የአባልነት ክፍያ ያለው ሀገራቶች የአባልነት ክፍያ ያሉ ከ130 ሀገራቶች በላይ እዛ አባል ናቸው። የተሳትፎ የመዝገባ ክፍያ አለ። ስፖንሰርሽፖች አሉ። ሪፖርቶች ህትመት ይወጣሉ። ከነሱ ገቢውን ያገኛል። ግን ገቢውን ለትርፍ የሚጠቀም አይደለም። ስብሰባዎችን ፋሲሊቴት ለማድረግ ነው። እንግዲህ ኦልሞስት በጣም ብዙ ከ1089 የሚሆኑ ሰራተኞች ያሉት የዓለም ኢኮኖሚ ፎረም እና ክላውስ ሽዋብም 50 ዓመት ነው ያገለገለው ይህን ድርጅት። በ2005 ላይ በጡረታ ወጥቷል እና የወርልድ ኢኮኖሚ ፎረም ዓመታዊ ስብሰባዎችን ያከናውናሉ። ዋና የሚባሉት ዋናው ዓመታዊ ነው። ይሄ ጃንዋሪ ልክ አዲሱ ዓመት በገባ ቁጥር በጃንዋሪ ወር የሚደረገው
በጣም ብዙ አባላቶች አሉት። ከ1000 የሚደርሱ ዋና ድርጅቶች አባላቶች ናቸው ለወርልድ ኢኮኖሚ ፎረም ማለት ነው። እና አሁን 56ኛ ዙሩን እያደረገ ነው እና ተሳታፊዎችን ይመርጣል። ተሳታፊዎች የሚመርጥበት መስፈርት አለ። በጣም ብዙ ተሳታፊዎች ናቸው። ዘንድሮ እንኳን ያሉት ተሳታፊዎች ከ3000 በላይ መሪዎች አሁን ተሳታፊ ናቸው። ኢትዮጵያን በፋይናንስ ሚኒስትሯ በኩል ነው የተወከለችው አሁን እና ከ130 በላይ ሀገራት ተወካዮቻቸውን ልከዋል። 400 ዋና የፖለቲካ መሪዎች አሉበት። 65 ፕሬዚዳንቶች ወይም ደግሞ የፕሬዚዳንት ተወካዮች አሉበት። 850 ዓለም አቀፍ ትልልቅ ተቋማቶች ሲኦን እነ ኤለን መስክን ጨምሮ ማለት ፕሬዚዳንት እነ ትራምፕን ጨምሮ በጣም ብዙ መሪዎች አሉት። የካናዳውን ማርክ ካርኔን ጨምሮ በጣም ብዙ መሪዎች አሉበትም። ፖሊሲ አውጪዎች እና IMF፣ የዓለም የጤና ድርጅት፣ ዩናይትድ ኔሽን በጣም በርካቶች እየተሳተፉበት ነው። አንዳንዶች ምናልባት ከግብዣ በኋላ ላይ መጡ ይችላሉ። ለምሳሌ የዩናይትድ ኔሽን ዳይሬክተር አንቶኒ ጉተሬዝ በህመም ምክንያት እንደማይገኙ አሳውቀዋል። የዩክሬን መሪ ዘለንስኪ አሁን ግጭት ስላለ፣ የኢራንም የውጭ ጉዳይ ሚኒስቴር አሁን ግጭት ስላለ ግብዣ ከመጣላቸው በኋላ ምናልባት የማይገኙ ሊኖሩ ይችላሉ እና በዘንድሮ ያለው መሪ ቃል ምንድን ነው? የውይይት መንፈስ መፍጠር ነው። ስፒሪት ኦፍ ዳያሎግ ነው የሚለው፣ በሱ ላይ ነው የሚያጠነጥነው እና በዓለም ላይ ዓለም አቀፍ ትብብር እንዲኖር፣ መተማመን እንዲኖር፣ ዓለም አቀፍ መፍትሄዎችን በጋራ ማውጣት ላይ ነው ስብሰባውን ሲያከናውን የነበረው እና ተሳታፊዎች የሚመርጥበት የራሱ መስፈርት አሉ። የፖለቲካ መሪዎች፣ ፕሬዚዳንቶች በጣም ትልልቆች ማለት ነው፣ ጠቅላይ ሚኒስትሮች በፖለቲካ መሪነት፣ የቢዝነስ ኃላፊዎች፣ በጣም ግዙፍ ተቋማት ኃላፊዎች ይጋበዛሉ፣ ደግሞ ይገኛሉ። በጣም የሚፈለግ ስብሰባ ነው። በዓለም ላይ ያሉ ድርጅቶች አንድ ላይ የሚነጋገሩበት፣ ሀሳብ የሚለዋውጡበት፣ ምሁራኖች፣ ኢኮኖሚስቶች ይገኛሉ። የሲቪክ ማህበራት ተወካዮች፣ ኤንጂዎች፣ የባህል መሪዎች፣ ፋውንዴሽኖች፣ ደግሞ ወጣት ስራ ፈጣሪዎች፣ በተለይ የቀጣይ ዘመን መሪዎች ናቸው የሚባሉት ለአመራርነት ፕሮግራም ይገኛሉ። ስለዚህ በግብዣ ነው ተጽዕኗቸው ተፈትሾ ዓለም አቀፍ ተጽዕኗቸው ታይቶ በቃ የሴክተር ስብጥርም ተደርጎ ነው ስብሰባዎች የሚከናወኑት እና ዋና ዓላማ ብሎ የሚያስቀምጣቸው አሉ። የወርልድ ኢኮኖሚ ፎረም የሚያስቀምጣቸው በየዓመቱ ስብሰባዎች ሲከናወኑ፣ በየዓመቱ ዋናው ስብሰባ ዳቮስ ይከናወናል እንጂ ሌሎች በጣም ብዙ የሪጅን ስብሰባዎች አሉ። በዓመት 4 ጊዜ ከ4 ጊዜ በላይ የሚደረጉ በየሪጅኑ ማለት ነው። በየሀገሩ ሊበተን ይችላል እሱ ስብሰባ። ዋናው ግን ዳቮስ ላይ ያለው ስብሰባ ነው እና ዓላማው የዚህ ወርልድ ኢኮኖሚ ፎረም ዓላማው ምንድን ነው? የዓለምን አቅም ማሻሻል ነው። ከሲቋቋም ጀምሮ ያለው ዓላማ በመንግስትና በግል አጋርነት እና ጥምረት ስራዎች እንዴት መስራት ይቻላል የሚለውን እሱን ለማስረጽ ነው። የዓለም ችግሮችን ለመቅረፍ ደግሞ ሁለተኛው ዓላማ እሱ ነው። በኢኮኖሚ፣ በጤና፣ በአካባቢ ጥበቃ፣ በቴክኖሎጂ በዓለም ላይ በጣም ትልልቅ የሚባሉ የውሳኔ ሀሳቦች የሚነሱበት አካባቢ ነው። ዲሲሽን የሚሰጥበት እንኳን ባይሆን ግን ሀሳቦች የሚነሱበት፣ ስምምነቶች፣ ኢኒሽቲቮች የሚደረጉበት መድረክ ነው። ደግሞ ውይይቶች መፍጠር በመንግስታት መካከል፣ በቢዝነሶች መካከል፣ በሲቪክ ማህበራት መካከል። ለምሳሌ በዳቮስ ስብሰባ ላይ የእንትን ፕሬዚዳንት ከገሌ ፕሬዚዳንት ጋር ተነጋገሩ የሚሉ በጣም ብዙ ፎቶዎች ሲወጡ ተመልክታቸዋል። ደግሞ ሰስተናብል የሆነ ግሮዝ ለመፍጠር ያስባል። በዚህ መድረኮች ላይ ዓለም አቀፍ ንግድን፣ የኢኮኖሚ እድገትን፣ ይሄ ነው ዓላማው። ደግሞ ትክክለኛ መፍትሄ ማመቻቸትም በጣም በዋናነት ማለት ነው። የወርልድ ኢኮኖሚ ፎረም ጥናቶችን ያከናውራል፣ ሪፖርቶችን ያወጣል፣ ኢኒሽቲቮች ዓለም አቀፍ ደግሞ እንዳውም ዓለም አቀፍ የአደጋ ሪፖርቶች ይወጣሉ። ግሎባል ኮምፒቲቲቭነስ ደግሞ ኢንዴክስ ይወጣል። በተለይ አካባቢ ጥበቃ ፕሮግራሞች፣ ብዙ የአካባቢ ጥበቃ ፕሮግራሞች እንዳውም ለመጀመሪያ ጊዜ የሚነገሩት እዛ በዳቮሱ ስብሰባ ላይ ነው። በቃ እንደዚህ እናደርጋለን የሚል ሀሳብ ይመጣል። ስለዚህ በተለየ በጣም አጓጊ ነው ይሄ። ምክንያቱም ምን ይናገራል፣ መሪዎች ምን እያሰቡ ነው የሚለውን። ለዚህ በጣም ጥሩ ምሳሌ ያለ 2026 ላይ የካናዳው ጠቅላይ ሚኒስትር ማርክ ካርኔ አንድ የተናገሩት ነገር አለ። ረዘም ያለ ንግግር ነው፣ ብዙ ሲመላለስ ነበር እና ከዚህ ቀደም የነበረው በቃ ሀያል ሀገራቶች ያደርጉ የነበረው የመፎካከር ዓለም አሁን በዛ መዝለቅ አይቻልም የሚል አይነት ሀሳብ ያለበት ነው። በቃ ነባሩ አስተሳሰብ ይሄ የወርልድ ኦርደሩ ጠንካራ የሆኑ ሀገራቶች ደካሞችን የሚጨቁኑበት ነው። ደካሞቹ ደግሞ በፍርሃትም ቢሆን ጠንካራቹን የሚከተሉበት ነው። ፈርተውም ቢሆን ዝም የሚሉበት ነው የሚል ብዙ ምሳሌ ሲናገሩ ነበር
እና ብዙዎቻችን ያደጉ ሀገራቶች ያደግንበት መንገድ ድሃዎችን ተጭነን ነው። በቃ የንግድ ህግ እንኳን ለሀብታሞች የሚያደላ ነው። በቃ ታሪፍ መጫን፣ ለማስገደድ መሞከር እና ደካሞች እንኳን ራሳቸውን ለመጠበቅ በጣም ይቸግራሉ። ግን አሁን እንደሱ መሆን የለበትም። ደካሞች ራሳቸውን ለመጠበቅ መቆም አለባቸው የሚል ሀሳብ እንዳውም በጣም ኮት ሲደረግ የነበረው ሀሳብ ምንድን ነው? ኢፍ ዊ አር ኖት አት ዘ ቴብል ዊ አር ኦን ዘ ሜኑ የሚልም ሀሳብ ተናግረዋል። ጠረጴዛው ላይ ያው ከሌለ ምግቡኛ ነን ማለት ነው። ስለዚህ ለነባሩት ስርዓት ሳይሆን በትብብር መንፈስ መስራት አለብን የሚል ሀሳብ ተናግረዋል። ከዛ በኋላ እንደውም አንድ ኮሚቴ ላይ ይመስለኛል ጉባኤ ላይ ትራምፕ በቃ ካናዳን አሁን ማስገባት አንችልም፣ ጠቅላይ ሚኒስቴሯ እየተናገረ ያለው ነገር ጥሩ አይደለም የሚል ሀሳብም ሲነሳ ነበር። ስለዚህ መሪዎች ያላቸውን ሀሳብ ለመረዳት እድል ይሰጣል። በቃ በቅድሚያ ዓላማቸው ምንድን ነው ሀገራት የሚለውን ለማወቅ ነው እድል የሚሰጠው። በጣም ሰፊ ተሳታፊዎች ስላሉ ለዚህ ነው የሚያጓጓው በየዓመቱ። በሀገራቶች መካከል የፖሊሲ አሰላለፍ ምንድን ነው የሚመስለው የሚለውን በተለይ በቃ አካባቢ ላይ ክላይሜት ላይ የንግድ ኢንቨስትመንት ላይ ቴክኖሎጂ ላይ አሁን ኤለን መስክ በጣም ረጅም ጊዜ ሲናገር ነበር። ደግሞ ቁልፍ ሀሳብም ሰምቻለሁ። በሂደት ረቦቶች ከሰዎች ቁጥር ይበልጣሉ የሚል እና ተጋብዞ ለመጀመሪያ ጊዜ ይመስለኛል ተጋብዞ ሲናገር ነበር። ስለዚህ ቴክኖሎጂ ላይም ምንድን ነው ዓለም ላይ ያለው ሀሳብ የሚለውን የሚቀርብበት ነው። በተወሰኑ ትችቶች ቢሆኑም በቃ ደሃ ሀገራቶች በአግባቡ አይወከሉም፣ በቃ ሊቃን ብቸኛ ተደርገው ይታያሉ የሚል ሀሳብ ቢነሳበትም መድረኩ ግን እንደዚህ ነው ዓላማው። እና ዋናው ስብሰባ ጃንዋሪ ላይ በየዓመቱ በዳቮስ የሚከናወን ቢሆንም ሌሎች ግን ብዙ ስብሰባዎች አሉ፣ ውይይቶች ሊከናወኑ ይችላሉ በየዓመቱ። ሪጂናል ፎረም ለምሳሌ አፍሪካ ውስጥ፣ መካከለኛው ምስራቅ ሊሆን ይችላል፣ ላቲን አሜሪካ ሊሆን ይችላል። አንዳንድ ስፔሻል ስብሰባዎች ሊኖሩ ይችላሉ፣ በክላይሜት ላይ፣ በኃይል ላይ፣ በጤና ላይ፣ በቴክኖሎጂ ላይ፣ በአርቲፊሻል ኢንቴሊጀንስ ላይ ሊኖሩ ይችላሉ። ደግሞ ሀገራቶች የሚያቀርቡት ደግሞ አስተዳደር ላይ እንደዚህ አይነት መድረኮች የሚቀርቡበት መድረክ ነው እና በዘንድሮ 5 ዋና ዋና ጉዳዮች ላይ ለውይይት ተመርጠው በክላስተር ስብሰባ ሲደረግባቸው ነበር። አንደኛው አሁን በቃ ክርክር ያለበት የዓለም ስርዓት ነው ያለው፣ ስለዚህ እሱ ውስጥ ትብብር መፍጠር ያስፈልጋል የሚል ዋና ጉዳይ ለውይይት ሲቀርብ የነበረው እሱ ነው። ደግሞ ዘላቂና ፍትሐዊ እድገትም ደግሞ መፍጠር አለብን የሚልም በክላስተር ውይይት ሲደረግበት የነበረው እና በሰዎችና ይሄ ወደፊት በሚኖሩ ተሰጦች ላይ ኢንቨስት ማድረግ በደንብ ያስፈልጋል። እነ ኤለን መስክም የተጠሩበት ምክንያት አይ ቲንክ እሱ ይመስለኛል። ተሰጦች ላይ ኢንቨስት ማድረግ ያስፈልጋል የሚል ደግሞ ፈጠራም በኃላፊነትና በስነ ምግባር መጠቀምና ማሰማራትም በጣም አስፈላጊ መሆኑ ላይ እንደ አንድ በጣም ቤዚክ የሚባለው የውይይት ሀሳብ የነበረው እሱ ነው። ይህ እድገትን እንደው በአካባቢ ወሰኖች ላይ ማከናወንም በጣም አስፈላጊ መሆኑና እሱም የውይይት ሀሳብ ነበር እና በየዓመቱ ለውይይት የሚሆኑ ሀሳቦችን የወርልድ ኢኮኖሚ ፎረም እያዘጋጀ ግብዣ ይልካል። በግብዣው ላይ ደግሞ በጣም ትልልቅ እንግዲህ የአሜሪካ ፕሬዚዳንትን ጨምሮ በጣም ትልልቅ መሪዎች እየተገኙ የክላስተር ውይይት ያደርጋሉ። ሀገራትም ባይላተራል ስምምነት ውይይት ከብዙ ሀገራቶች ጋር ያደርጋሉ እርስ በርስ እና ይሄ በሙሉ ጠቀሜታ ያለበት ነው። ይሄ ድርጅት የተቋቋመበትን መንገድ በዛውም እንድትረዱ ነው። በኢኮኖሚስት የተቋቋመ ነው። ለበርካታ ዓመታቶች ይሄ ውይይት ሲደረግ የነበረበት ነው። ይህንን ምናልባት መረጃ እንድታገኙ ነው። ያው ስብሰባው ስለተጠናቀቀ ይችን ሀሳብ ለእናንተ ለማጋራት ነው። አሁን 56ኛ ዙር ስብሰባውን ነው አከናውኖ የጨረሰው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።